እንዴ? ለማንኛውም ወይ ቢሮ እናወራለን ወይም አንተ ጋር እመጣለሁኝ። ግን እናንተ እንደነበራችሁት አይደለም ማለት አልገባኝም። ያው ታውቅ የለ እናንተ በነበራችሁበት ሰዓት በጣም አሪፍ ነበር። አሁን ግን ስራው እየተበላሸ ነው። አንተ ወደ ስራው መመለስ ካልቻልክ ደግሞ ጭራሽ ድርጅቱ ሊከስር ይችላል። በጣም ይቅርታ። ምንም አይደለም። በደንብ ለማጣራት እየሞከርን ነው። እስቲ ሰሞኑ አንዳንድ የጠረጠርናቸው ነገሮች አሉ። ሁሉንም ባይሆን ስንደርስበትም ማሳውቃችሁ ይሆናል። ማለት ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ቻናል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ በያላችሁበት ሰላም፣ ፍቅር፣ ጤና እንደምትወልኝ ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ እናየውና ከተፈተውና በክፍል 5 4 እኩል አብረን እንሄዳለን ማለት ነው። ረጃጅም ከዛ በኋላ ነው የሚሆነው። አሁን እዚህ ጋር ምንድነው የሆነው? በክፍል 1 ላይ እንዳሳየኋችሁ የዚህ ልጅና የወንድማማቾቹ ልጅ አባትና እናታቸውን በጥይት ሲመታባቸው ነው ሞተው ነው የታየው አይደለ? ሲያለቅሱ ምናምን። ይሄኛው እያስመሰለ ነው። ያስገደላቸውም ራሱ ነው። ምናልባት ለየት ብሎ የሚታይ ነገር ሰይኑናት አፍቃሪ ነው። ግን እሱ ደግሞ ይሄ ነገር እንዴት ነው? አንቺ በቃ ጓደኛሽን አጣብሽኝ ብልሽ እምቢ አልሽኛ እንዴ? ምን ልታረግ መጣ? ይሄን የገደላቸው ምን ላድርግ? ዝም አልካ እንዴ? እና ቤት ትመጣለህ እንዴ? አሁን ለማንኛውም ሂድ በቃ። ወይ ቢሮ እናወራለን ወይም አንተ ጋር እመጣለሁኝ። ግን እናንተ እንደነበራችሁት አይደለም ማለት አልገባኝም። ይሄ ደግሞ በጣም ያው ታውቅ የለ እናንተ በነበራችሁበት ሰዓት በጣም አሪፍ ነበር። አሁን ግን ስራው እየተበላሸ ነው። አንተ ወደ ስራው መመለስ ካልቻልክ ደግሞ ጭራሽ ድርጅቱ ሊከስር ይችላል። መርማሪ እየመጣ ነው። እዚህ ፈጽሞ መገናኘት የለባችሁም። ምን ሊሰራ ነው የመጣው? እንዴ ረስተው ነው እንዴ? የሰው ነፍስ አጥፍተናል እኮ። እሺ በቃ እንደጨረስክ ደውልልኝና እንገናኝ። ምን እንደተባባላችሁ ትነግረኛለህ። በጣም ያሳዝናል። እነዚህ ናቸው እንግዲህ የእናትና አባቱ ገዳይ። የራሱን እናትና አባት ነው የገደለው ልጁ ማለት ነው። በማደጎ ነው ግን ያሳደጉት። ግን ደግሞ ከዚህ ጋር ተመሳጥሮ ነው አባትህ ነኝ ስላለው እውነት መስሎት ነው የገደላቸው ማለት ነው። ምንድን ነው ወንድሜ ግን እዚህ ጋር ደግሞ መድኃኒት ዶክተሩ አንተ ወንድሜ አንድ ነገር ይሁንና መለቀ እንዳይመስልሽ እያስመሰለ ነው። እኔ ምን አደረግኩኝ? አንተን ለማስደሰት እኮ ነው ያመጣሁት። ደግሞ ይዤው ስመጣ ደህና ነው። ካልሸለምሽኝማ አልዘፍንም። ምን አለኝ እና እሸልምሃለሁ። ቀናነት ካለ ሸልሚ ነገር እንኳን አታችም ይዛለሽ። ቆይ ሽባ ከኔ በምን ተሽሎ ነው ከኔ ይልቅ እሱን የመረጠችው? እኔ አልሰጠኋት፣ እሱ ደግሞ የሰጣት ምንድን ነው? ነገሮችን ሁሉ በሚፈለገው መንገድ እያስኬድ አይደለም። የደግነት ስራ ሲሰራ ነው ደስ የሚለው። ፈርቷል ካራክተሩ የሚችለው እሱ ደግሞ ነገሮችን ካላስኬደ ሁሉ ነገር ይበላሻል። አንተ እያለ አይሆንም። እሱም አይሆንም። ስማኝ፣ አሁን የቤቱ አዛዥ አንተ ነህ። ቤቱን በስርዓት ማስተዳደር አለብህ። ምን ተፈጠረ? ማንም እንደዚህ የተነጭኩ ዝም ማለት የለብህም። አልገባኝም። በግልጽ ንገረኝ። ሰራተኞችን በስርዓት መያዝ ጋሽ ያስተማረክ አይመስለኝም። ልጅ የማይረባ ለኔ አሸናፊ ገንዘብ ብቻ ነው ልጅ። ያው ማንኛውም ድራማዎች ሲጀመሩ ክፍል 1 ክፍል 2 3 አካባቢ ድረስ አጫጭር ስለሆነ የሚሆኑት ዝም ብሎ ነበር እዚህ ጋር ሃይላይቱን ያሳዩትና ሰው በጣም ሲወደው ክፍል 3 ጀምረው በደንብ እያስረዘሙት መጥተዋልና ከዚህ በኋላ ያለው ረዘም ያለ ክፍል ይኖረዋል። በጣም እንደምትወዱት ተስፋ አረጋለሁ። ክፍል 2 በዚህ ተጠናቀቀ። በጣም አጭር ደቂቃ ስለሆነ ከኋላ ያለው ላስረዳችሁ ብዬ ነውና ላይክ እና ሼር ሰብስክራይብ እያደረጋችሁ በክፍል 3 እስከምንገናኝ በጉጉት ነው የምንጠብቀው። ምክንያቱም አጓጊ እየሆነ ነው የሚሄደው። ማንኛውም ድራማ ስትጀምሩት አይገባችሁም። ልክ በደንብ እያያችሁ ስትሄዱ እኔም ጋር መታችሁ ሀሳብ ለመስጠት ይመቻችኋልና ድራማውን እየሄዳችሁ እዩት። እኔም ጋር እዩት። ላይክ ሼር ሰብስክራይብ አድርጉ። ተከታተላችሁኝ አመሰግናለሁ። እወዳችኋለሁ። ቻው ቻው።